ምርታማነትን በማሳደግ የኑሮ ውድነትን ለመቅረፍ ከተጀመሩ ተግባራት መካከል የሌማት ትሩፋት ትግበራው በቀዳሚነት ይጠቀሳል። በመሆኑም የሌማት ትሩፋት አካል በሆነው የንብ ማነብ ስራ ከተሰማሩ አርሶ አደሮች በዘርፉ በመሰማራታቸው ተጠቃሚነታቸውን በተግባር ማረጋገጥ መቻላቸውን ተናግረዋል። እንደ ልምድ ያዝነው ዛፍ ላይ መስቀል ነው። ስለዚህ ከዛፍ ላይ ሲሰቀል ደግሞ ብዙ ጉዳት እንዳለና ከዛፍ ላይ ወድቆ ሰው ህይወቱን ያጣ እንደሆነ እንደገና ዛፍ ላይ ያለው ውጤቱ ይሄን ያለ የጎላ አይደለም። ስለዚህ አሁን ባለሙያ በሰጣና መንግስት በሌማት ትሩፋት ያመጣ ያውን 11 ቀፎ ላይ 9 ቀፎ ንብ አለኝ። ከነዚህ አማካይ ከ30 እስከ 30 ኪሎ ግራም የምናገኝበት እቅድ ነው አቅደን የገባነው። አሁን እነዚህ ቀፎች ምርት የመስጠት እየደረሱን ያሉት ንብ እርባታ በመስራት ይገኛለሁ። ያው በዘመናዊና እና በኋላዬ ነው እየሰራሁት የሚገኘው። አሁን እዚህ ጋር ያሳየሁት ገመድ ማወርደው ይሄኛው ገመድ ይሄኛውን በኋላዬ ነው ያወረድኩት። ይሰቅላለሁ፣ በዚህ ነው የሚሰቅለው። ሳወርድ ደግሞ ያወረድኩት ደግሞ ወደ ዘመናዊ ወደ ሞድርን እየቀየርኩት ነው የሚሰራው ስራውንና ይሄንን 8 ዘመናዊ ቀፎ ተቀብዬ ከዛ 4ቱ ሁሉ ሰቅለን 4ቱን ልብ ገብቶ አውረድንና ያው አሁን በቅርብ ቢያንስ 2 ወር አልጨረሰም። በዛ ውስጥ ቢያንስ አንድ 10 ኪሎ የሚሆን ማር አሁን በቅርቡ ትላንትና ቆርጫለሁ። እንደገና ያው ቀጣይ ያልገቡትን አሁን ዛሬ ላይ ሰቅለን ንብ ጠላፋ ስራ ያካሄደን አሁን ሰቅለ ውለን ነው የወረድነው። አስተያየት ሰጪዎቹ አክለውም ስራው የተሟላ ግብዓትን የሚጠይቅ በመሆኑ ከአልባሳት ጀምሮ ባለድርሻ አካላት ትኩረት እንዲሰጡበትም ጠይቀዋል። አሁን እኔ የምሰራው በዚህ ልብስ ነው እና ልብሱ የኔውም እየነደፈኝ ሙሉ ማክስም ነው የሚያስፈልገኝ፣ የንብ መከላከያ ያስፈልገኛል። ስለዚህ ይህንን ደግሞ መንግስት ያው ቢያግዘን በእኛ ጎን መንግስት ቢቆምልን ያው የተሻለ ስራ እየሰራን ለኛ ብቻ አይደለም ለሀገሪቷም ለአካባቢን ያው እየበለጸገን የምንሄድበትን አንግል እንፈጥራለን ብዬ አስባለሁ። የቢፍቱ ከተማ አስተዳደር ኢንተርፕራይዝ መንገድና የከተማ ግብርና ልማት ጽህፈት ቤት ተወካይ አቶ መንግስቱ ወልደ መስቀል በዘርፉ ከተሰማሩ አርሶ አደሮች መካከል የዳንቅላ አርሶ አደሮች በሞዴልነት ተጠቃሽ መሆናቸውን በማውሳት ተሞክሯቸውን የማስፋትና ክትትልና ድጋፉን ማጠናከር እንደሚገባም አስረድተዋል። በተለይ በ2018 ሁለት ከሌማት ትሩፋት ስራዎቻችን ሁለቱ ላይ በትኩረት ፎከስ አድርገን እየሰራን ነው። አንዱ የንብ መንደር ተብሎ የማር መንደር ወይንም የንብ መንደር ብለን የምንሰይመው ወይንም እየሰራን ያለንበት መንደር ነው። ሁለተኛው የዶሮ መንደር ነው። የዶሮ መንደር ከዚህ በፊት እንደጀመረ አሁንም እየተሰሩ ያሉ መልካም ስራዎች አሉ። ቅድም እንደጠቀስኩት የንብ መንደር ላይ ስንሄድ በንብ መንደር እንግዲህ ዳንቅላ ቀጠና በእኛ ካሉ 6 ቀጠናዎች የንብ መንደር ብለን የለየነው አንድ ቀጠና የዳንቅላ ቀጠና ነው። በዚህ ቀጠና ውስጥ እንግዲህ 20 አርሶ አደሮችን ለይተናል። በ20 አርሶ አደሮች ከ110 ቀፎ የሽግግር ቀፎ በላይ ዘመናዊ ቀፎዎች ማለት ነው የሽግግር ቀፎ ስርጭት አድርገናል። የራሳቸው እጃቸው ላይ ከ45 ቀፎ በላይ ደግሞ የባህላዊ ቀፎ እጃቸው ላይ አለ። ምርትና ምርታማነት በተለይ የማር ምርትና ምርታማነትን ለማሻሻል ተቋማችን በቅርበት ከአርሶ አደሩ ጋር እየሰራ እንደሆነ አይታችኋል።